ትልቅ ስትሰራ ዝናን ምንም ቢሆን እንኳን ምንም ቢያስፈራራውና ፍላጎት ቢኖረውም ዝናን መልቀቅ የለበትም። ዝና ከተለቀቀ አይደለም የያዘችውን መልቀቅና እንዲሁም ደግሞ እነሱንም ማገት እስር የሚችል ሰው ነው። ለማንም ሰው ርህራሄና አዘንታ የለውም። ስለዚህ ሞገስ ተሳስቷል። መፍታት ቢፈልግና መፍትሄ ነው ብሎ ካሰበ እንኳን ከበልብል መመከርና መወያየት ነበረበት። ግን ስለጨነቀውና አማራጭ ስላጣ ይመስለኛል ዝናን ለመፍታት እየሞከረ ነው። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ሄዳችሁ ቤተሰብ ለሆናችሁ በሙሉ ከልብ እናመሰግናለን። ድራማ ስንከታተል እንደከረምነው ሞገስ ይዞ እንደተቀመጠና እንዲሁም ደግሞ ብሩክ ተጠፋ ሶችን አስቆጥሯል። አሁን ላይ ደግሞ ምሳሌንም ተቤት አግተው ወስዷታል። ትልቅ ስህተት እየተሰራ ስለሆነ ሁላቸውም ግራ ተጋብተዋል። እዚህ ላይ ታዲያ ግራ ስለተጋባና አማራጭ ስላጣ ዝናን አግተው እያሰቃዩትና እንዲሁም ደግሞ ብሩክን ያገተው እሱ ሊሆን ስለሚችል ይናገራል በሚል አማራጭ ይዘውት ነበረ። ሞገስም ምሳሌን ይለቅልኛል ወይም ደግሞ ርህራሄ ያደርግልኛል በማለት በልብል ያገተውን ዝናን ፈቶ ለመልቀቅ ነበረ። ከተለቀቀ ደግሞ ምንም አማራጭ የላቸው፣ ሁላቸውም ታግተው እንዲሁም ደግሞ እስረኛ ሆነው መቀመጥ እንጂ ሌላ አማራጭ እንደማያመጡ ይታወቃል። ስለዚህ ሞገስ የያዘው ጥፋትና እንዲሁም ዝናን ለመፍታት ያደረገው ጥረት በጣም ትልቅ ስህተት ነው። ለምን? ዝና ከተፈታ ሁላቸውንም ሊያግታቸውና ሊያሳስራቸው ስለሚችል ዝና በጭራሽ መፈታት የለበትም። እሱንም አግተው ተቀምጠው እንደምንም አድርገው ደግሞ ምሳሌን ለማግኘትና ለማስፈታት መጣር ነበረባቸው። አሁን ላይ ዝና ከተለቀቀ ማንም ሰው ሊንቀሳቀስና ምሳሌንም ሆነ ብሩክንም አግኝቶ ሊያስለቅቃቸው አይችልም። ለምን? በልብልም ሆነ ሞገስም ሊታገቱና ሊታሰሩ ስለሚችሉ የሚፈልጋቸው ሰው እንኳን ይኖር አይመስለንም። መሆን ያለበት ዝና እንደዚሁ ታስሮ እንደተቀመጠ ብሩክም ሆነ ካለበትም ከታገተበትም ማስፈታትም ሆነ ማስለቀቅም መጣር ይቻላል። ምሳሌንም ደግሞ መቼም በህይወት ትኖራለች ብሎ ነው የሚታስበውና ያለችበት አቅጣጫ መሆን አልደማም እንደምንም ተብሎ አፈላልጎ ማስፈታት እንጂ በጭራሽ ዝና መለቀቅ የለበትም። ዝና ከተለቀቀ ግን ሞገስም ሉላን ለቆ እንደሚሄድ የታወቀ ነው። ለምን? ዝና ሁሌም ጨነቀና እንዲሁም ደግሞ ተደብቀው የፀሐይ ብርሃን እንኳን ቢናፍቃቸው እንዲያገኙ ሆነው እንደከረሙ አይተናል። ስለዚህ ዝናውን ተለቀቀ ማለት ደግሞ ሞገስም ሉላን ይይዛታል ላይይዛትም የሚለው ሌላ ጥያቄ ይገባል። ብሩክም ይገኛል የሚለው ቀርቶ በልብልም ታስሮ ወይም ደግሞ ታግቶ ሌላ ቦታ እንደሚወሰድ የሁላችን ፍራቻ ነው። ስለዚህ ሞገስ እንደምንም ብሎ ይህንን ያደረገውን ድርጊት ሁሉ ተመካክሮና እንዲሁም ደግሞ ብሩክ ያለበትን አጣርቶ መያዝ ማስፈታት፣ ምሳሌም ደግሞ ካለችበት ጉዳትና ስቃይ እንዳይበዛባት በፍጥነት ፈልጎ እንደማስፈታት እንጂ ዝናን ለመፍታት መታገል የለበትም። ብያዝም ያው ሌሎች ተባባሪዎች እንደሚኖሩት ሁላችንም እናውቃለን። ማህሌትም እየታገለች ያለችው ብሩክን ለማጥፋትና ለመጣል እንዲሁም ደግሞ ምሳሌ በህይወት እንደማትኖርና እንደምትኖር ምንም ፍላጎቱ አይታወቅም። ግን ገንዘብ እንደሆነ ሁልጊዜም ትናገራለች። ገንዘብ የምታገኘው ደግሞ ሰውን በማሰቃየት እንዲሁም በማጥፋት ግርና እንዲሁም ደግሞ ከራና ስቃይን በማብላት የእሷን እንጀራ ከፍ ያደረገ ይመስሏታል። ማለት ታዲያ አሁንም ቢያዝና ቢታገት እንኳን ምሳሌ እንድትታገትና ዝናን ማስፈታት መያዡ ይሆነኛል ብላ ያሰበችው ስለሆነም ምሳሌን ያሳገተቻት ማህሌት ናት። አሁንም ደግሞ ማህሌት የምትኖረው ከኤፍራታ ጋር ሲሆን ኤፍራታ ሞገስን እንዳይገናኝ እየተናገረች ያለችውና እንዲሁም ደግሞ ዝና እንዲታሰር ወይም ደግሞ እንዲታገድ ያደረገችው ኤፍራታ ናት። ስለዚህ ኤፍራታ ባለፈው እንዳደረገችውና ይህን ሁሉ ጀብድ እንዲያተባበረቻቸው ሁሉ ምሳሌም ያለችበትን ካወቀችና ከሰማች ልብል ብትነግረውና ቢያስፈታት የሁላችንም ፍላጎት ነው።
ግን ይህ ይሆናል ብዬ አላስብም። ለምን ኤፍራታም አሁን ላይ ማህሌትም ሆነ ዝና ከተለቀቀ በቃ የራሷ ህይወት አበቃላት። በህይወትም ሊያጠፋኝ ይችላል። ዝና ለሰው አስተዛዘን እንዲሁም ደግሞ አስተሳሰብ የለውም። ስለዚህ ሊገለኝ ስለምችል የኔ ህይወት አሁን አስጊ ላይ ነው ያለው ብላ እሷም ጭንቀት ላይ ነው ያለችው። ሞገስ ግን የስንት ሰው ህይወት እንዲያስጨንቀና እንዲያስፈራ ስላላወቀ ይሁን ወይስ ምንም ቢሆን አሁን ላይ ተቀጧልና ተምሯል። ከእንግዲህ ወዲያ ምንም አይነት ጥፋት አያጠፋም በሚል አላውቅም። መፍታት የታገለበትን አቅጣጫ አልገባኝም። ግን አፈታቱ ሚስትህን ፍታልኝ፣ ፊርማ ፈርምልኝ ሲለው እጅ ታስሯል። በምን እፈርምልሃለሁ? ስለዚህ እጅን ፍታኝና ልፈርምልህ የሚል ነበር። ደግሞ ለማስፈታት ሉላን የግሉ ለማድረግ ሲጥር ስለነበረ ያ እሺ ፈርምልሃለሁ ብሎ ከተስማማኝ እስሩን ፈትቼው ቢፈርምልኝ እኔ በነፃነቴና እንዲሁም ደግሞ ህጋዊ ሚስቴን አጽንቼ ታስሬ ይዤ እኖራለሁ የሚል ነበረ። ግን ይህ ሊሆን አይችልም። በጉልበት ወይም ደግሞ በትዕግስት በሌላ አይነት ዛቻ ሳይሆን እራሳቸው ከፈላልገው እንደተገናኙት ወይም ደግሞ እሱ ፈልጎ እንደወሰዳት ፈልጎ እሱ ራሱ ፊርማ ማስቀመጥ እንጂ ተገዶ ወይም ደግሞ በዛ አይነት ዛቻና እንዲሁም ጥላቻ በተሞላበት መደረግ የለበትም። እዚህ ሞገስ የራሱን ጥፋት ማወቅ አለበት። ብሩክም ካለበት እንደምንም ብሎ አፈላልጎ እንዲገኝና እንዲሁም ደግሞ በህይወት እንዳለ ለማረጋገጥ ሌላ አካሄድ ቢካሄድ ይሻላል እንጂ በዛ አይነት አካሄድ እንኳን ዝና ምንም አይነት እርምጃ እንደማያራምዳቸው ያስታውቃል። ምሳሌም የታገተችበት ሆና ባለፈው ታግታ በነበረበትና እንዲሁም ሌሎች ቦታ አስፈሪ ነገሮች ሲደርሱባት በሙሉ እኔ አባትሽ አለሁኝ፣ ማንም ሰው ሊነካሽ አይችልም፣ እንዲሁም በእኔ አባትሽ ጎሬ፣ እኔ አባትሽ ጀግናና እንዲሁም ደግሞ አንቺን ለማስደሰት የማላደርገውና የማላረግልሽ ነገር የለም። ስለዚህ እኔ አባትሽ ካለው ማንም ሰው ሊነካሽ አይችልም ሲላትና ሲነግራት ቆይቶ ነበር። ምሳሌም የድሮ ስላየችው አሁንም አባቴ ይገላችኋል፣ ታያችሁ አይለቃችሁም እያለች ያገቷችን ሰዎች ታስፈራራቸው ነበር። በእርግጥ ብሩክ ጎበዝ ነው፣ ለማንም ሰው አይመለስም። በምሳሌ ብዙ ስቃይና መከራ የበላበት እንዲሁም ብዙ ችግሮችን ያሳለፈበት ስለሆነ በምሳሌ ምንም ቢሆን አይደራደርም። ሰው በልጁ ይደራደራ ወይም ደግሞ ይተዋል ማለት ሳይሆን ብዙ ስቃይና መከራ የበዛባት ምሳሌ እንዲህ ሊያተርፋትና ዛሬ ላይ ልትኖር የቻለችው በአባቷ በብሩክ ነው። ስለዚህ አባቷ ብሩክ መታገቱን ወይም ደግሞ መጥፋቱን አልተነገራትም። ምሳሌ ሰው ትጨነቃለች፣ ታለቅሳለች፣ ሊያማትም ይችላል በማለት ፍራቻ ነገረችም። የሄደው ባለፈው አንቺ ሕክምና ያርሽበት ሀገር እዛ ነው የሄደው የራሱን ስራና እንዲሁም ደግሞ የሚያመጣው ነገር ስለነበረ እዛ ሄዷል ተብላ ነው የተነገረችው። አባትሽ የለም ቢላት ሌላ ችግርና እንዲሁም ደግሞ ልታምነው አችልም። አባቷ አሁን ላይ እንደታገተ አላወቀችም። ግን እሷ አባቴ ለቃችሁም እንዲሁም አባቴ ካልመጣ ንቅንቅ አልልም እንዳትነኩኝ እያለች በአባቷ ስታስፈራራቸው ነበር። በእርግጥ አባቷ ብሩክ በጣም ጀግናና እንዲሁም ታታሪ ለልጁ ብዙ ዋጋ የሚከፍል ተምሳሌት የሆነ ነበር። አይታወቅም። አሁንም ምሳሌም ተፈታ ከብሩክ ጋር እንደምትገናኝ እና ብሩክም ካለበት ቦታ ተለቆ ሕክምና የነበረው ከቤት እንደሚመለስ የሁላችንም ተስፋ ነው። ቅድስትም አሁን ላይ ግራ ተጋብታለች። እንኑር ብል እንኳን ከማን ጋር እኖራለሁ፣ ስለዚህ መሄድ ያለብኝ እያለች በተደጋጋሚ በልብልን ስታስረዳው ነበር። ለምን ብሩክና እንዲሁም ደግሞ ምሳሌም ብላ ተቀምጣ ስለነበር አሁን ላይ ብሩክም ከቤት ውስጥ ጠፍቷል፣ ተይዟል። አሁን ላይ ደግሞ የብሩክ አልበቃ ብሎ ምሳሌም ታግታ ከቤት ተተወሰደች። ምንም አይነት እዚህ ቤት የመቋቋምበት ነገር የለም በማለት ስትናገር ነበር። በእርግጥ ትክክል ናት። ቤት ማንም ብላ ትኖራለች። ከመጡና ከተመለሱ ወደፊት መመለስ እንጂ አሁን ላይ ስለ ቤት ውስጥ ማንም ሰው የሌለበት የመቀመጥ ግዴታ የለባትም። ብትቀመጥ እንኳ ጭንቀትና እንዲሁም ደግሞ ሌላ ነገር የማሰብ እንጂ ጥሩ ነገር ስሜት ስለማይሰማት ለቃ መሆን ይቻላል። ከዚህ ሁሉ ሁላቸውን ቢገኙ ደስ ይለናል።
ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ